ትላንትና አይሾስፒድ እንደምታውቁት መጥተው ነበረ። እሱን በደንብ ኢትዮጵያን ለማስተዋወቅ የተደረገው የሚዲያ ርብርብ በእውነት ያስጨበጭባል። ትላንት በጣም ደስ የሚል ነገር ነው የተደረገው። ጠቅላላ ሚዲያ ላይ ያለ ሰው ከትንሽ እስከ ትልቅ ብዙ ፎሎወር ያላቸውም ትንሽ ፎሎወር ያላቸውም ሁሉም በሚችለው ሲሯሯጥ ነበረ። ሀገሩን ለማስተዋወቅም ራሱን ለማስተዋወቅም ብዙ እየተሯሯጡ ነበረ። ደስ የሚል አጋጣሚ ነው። አይሾስፒድም ወዶታል። ኢትዮጵያ በጣም ነው የወደዳት። ትልቅ ሀገር ነው ምናምን እያለ ነበረ። እኔ በራሱ ዩቲዩብ ነበረ ስከታተለው የነበረው። ቀጥታ ላይቡን ብዙ ሀገሮች ዞሯል። አፍሪካ ላይ እንደዞረ ሰው ግን የኢትዮጵያው ሪከርድ ሰብሯል በእይታ በጣም ጥሩ እይታ ያገኘ ብዙ የተወደደ እና ኮሜንቶችን ሁላ እያየው ነበር እና በጣም ወዶታል። እሱም ደስ ብሎታል። በዛ ላይ በጣም ከገረመኝ ነገር ሁሉም በሚችለው ኢትዮጵያን ለማስተዋወቅ ራሱን ለማስተዋወቅ አንዱ ሲገፈተር በጋርዶቹ፣ አንዱ ሲወረወር፣ አንዱ ሲመጣ፣ አንዱ ብቻ ደስ የሚል ነበረው። በጣም የገረመኝ ኢትዮጵያን ለማስተዋወቅ የተሄደበት ርቀት፣ ሚዲያ ላይ የተደረገው ርብርብ የእውነት በጣም ደስ የሚል ነገር ነው እና በጣም 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 ሁሉም ከትንሽ እስከ ትልቅ ፎሎወር ያለውም ታዋቂውም የማይታወቀውም በሚችለው ሲያደርገው የነበረው ርብርብ የእውነት ደስ የሚል ነገር ነው። ይሄ ይቀጥል ይበል የሚያሳይ ነው እና ሁልጊዜም እንደዚህ ሀገራችን ለማስተዋወቅ አንድ ሁነን በፍቅር በሰላም መስራት ደስ የሚል ነገር ነው። እሱን ትላንትና አይቻለሁ። እውነት ደስ ነው ያለኝ በጣም ከምላችሁ በላይ ማለት ነው። ሌላው አዶናይ እንግዲህ የኢትዮጵያውን አይሾስፒድ እንግዲህ ቋንቋ ስለማይችል አሳዝኖኛል። እውነት በቃ ብዙ ነገር የዚምባብዌው አይሾስፒድ አብሮት መጥቶ እንግዲህ ኢትዮጵያን ጎብኝቷል። የነበራቸው ነገር ደስ ይላል ምናምን። የኛ ኢትዮጵያው ደግሞ ትንሽ የቋንቋ ችግር ስለነበረ አዶናይ ሲያግዘው ነበር። አዶናይ ቅን ልጅ ነው እውነት እና ሲያግዘው ነበረ። እሱ ደስ የሚል ነገር ነው። አዶናይን ሳላደንቅ አላልፍም። ምክንያቱም ሁሉም ሰው ራሱን ለማስተዋወቅ ምናምን በሚሯሯጥበት ሰዓት እሱን እያገዘ አይዞ በርታ፣ ጀግና፣ ግፋ፣ እንዳትፈራ የተፈጠርክበት ዓላማ ነው እያለ ሲያነቃቃው ነበርና እኔ እንጃ አዶናይ ለዛ ልጅ ትልቅ ባለውለታው ነው እና በጣም ደስ የሚል ነገር ነው የነበረው። ብቻ ትላንት አይሾስፒድ መጥቶ ኢትዮጵያን ያው ለግማሽ ቀን ነው የቆየው። ከ7 ሰዓት በኋላ ነው የገባው አይደል ወደ ኢትዮጵያ። በቻሉት አቅም እየተሯሯጠም ቢሆን ባህላችንን መርካቶን ገበያ ያመጋገባቸውን ሲያጎርሱት ጥሬ ስጋም ማስቆረጡት። ይሄ ትልቅ ነገር ነው በእውነት እና ምክንያቱም አሁን አይሾስፒድ ስለመጣ ምን ታካብዳላችሁ፣ ምን ታሽቃብጣላችሁ የሚል ሰው አለ። ኢማጅን ግን እሱን የሚከተሉት ከተለያየ ዓለማትና ሀገራት ነው እና ይሄንን ኢትዮጵያን አስተዋውቆልናል። በዛ ላይ ኢትዮጵያ ሲባል ታውቃላችሁ አይደለም ረሃብ። እንዲሁም የሆነ ኮሜዲያ ይቻለው የሆነ ጊዜ አይደለም አንድ አሜሪካዊ ካልተሳሳት ውጭ ያለችን ሀበሻ ሲቀልድባት የሆነ ጊዜ እንደውም ቪዲዮ ቫይራል ወጦ በየቦታው ሲታይ ነበር እና መነጋገሪያም ነበረ እና ኢትዮጵያ ስትሉ አንዳንዱ ማያውቃትም አለ፣ አንዳንዱ ደግሞ በችግር ነው የሚያስታውሱን። በየትኛው ረሃብ እንደውም ባላቅም በረሃብ ነው ብቻ የሚነሳው ብዙ ጊዜ አይደለም ወይም በችግር ነው እና ትላንት ግን መጦ ሲያያት ኢትዮጵያ ዋው ትልቅ ሀገር አለ እና እኔ እንጃ ምንም ቃል የለኝም። ኢትዮጵያን ሀገር እንደሚወድ ሰው ደግሞ በጣም ደስ የሚል ነገር ነው። አሁንም ቢሆን ከጸብ ከጥላቻ ከብሔር ወጥን እንደዚህ አንድ ሁነን ኢትዮጵያ የምናስተዋውቅበት ነገር እንድንሰራ ሁሉም ሶሻል ሚዲያ ላይ ያለ ሰው ትንሽም ትልቅም ፎሎወር ያለው ቢሆን የሁሉም ኃላፊነት ነው ብዬ አምናለሁ እና እኔ በጣም ደስታዬ ወደር የለውም ትላንት በተደረገው ነገር እና አንዳንዶቹ እሱ ስለመጣ ምን ታሽቃብጣላችሁ ምናምን አሉ። ግን ይሄ ትልቅ ነገር ነው፣ ኢትዮጵያን ያስተዋወቀልን ባለም መድረክ። ምክንያቱም ብዙ ተከታዮች ያለው ልጅ ነው። አዎ መጮህ ነው፣ ብዙ እንትን ያለው ልጅ አይደለም። ግን ደግሞ ብዙ ተከታይ ስላለው ኢትዮጵያን ብዙ ሰዎች አይተዋታል። ይሄ ደስ የሚል ነገር ነው እና ከመጥፎ ይልቅ በጎውን ነገር ብናይ መልካም ነው ብዬ አምናለሁ። ሲቀጥል ልጆች ሶሻል ሚዲያ ላይ የነበሩ ሁሉም በሚባል ደረጃ የራሳቸውን አስተዋጽኦ አድርገዋል። ራሳቸውን ለማስተዋወቅ ሀገራቸውን ለማስተዋወቅ ብዙ ጥረዋል። ያም ተሳክቷል። በከፊልም ቢሆን ለማሳየት ተችሏል። ምክንያቱም ግማሽ ቀን ነው የዋለው እንጂ ሙሉ ቀን አልዋለም። ስለዚህ በዛ አጭር ሰዓት እስከ ማታ
በደንብ አሳይተው አገራቸውን ከፍ አድርገዋል። ይሄ ደስ የሚል ነው። ሚዲያ ላይ እንዳለ ሰው ደስታዬን መግለጽ እፈልጋለሁ። አንደኛ የኢትዮጵያ ሀገራችንን እንደዚህ ሆኖ በትልቅ መድረክ ሲታወቅ ከዚህ በፊትም ብዙ ጥሩ ነገር መስራት ይቻላል እና አሁንም በዚሁ እንቀጥል ለማለት ነው። ሌላው እቺ ሞዴሏ ሀሴት እሷም በደንብ አስተዋጽኦ አድርጋለች። አትሌቶቹ ቤቢቶ እሱም ሜሲን እንትን አድርጎ እንግዲህ ሜሲ እያለ ሲያበሽቀው ሲያናደው ነበረ። ጥሩ ስራ ነው የሰራው። አንዲት ልጅ ደግሞ ይቅርታ ስሟን አላውቀውም፣ እሷም ዋሪው እያለችው ነበረ። ደስ ይል ነበር። ብቻ የሆነ ፉክክሩ ፎቶ ላይም የስዕል ጋለሪ ላይ ፊርማ አስፈርመዋለች። ደስ ይላል። እንደዚህ ሰው ያለውን ነገር ራሱንም ሀገሩንም ማስተዋወቅ ሲችል ደስ የሚል ነገር ነው። ምክንያቱም ሚዲያ ማለት ይሄ ነው። ሀገርን ራስን በደንብ ፕሮሞት ማድረግ ማስተዋወቅ፣ ያለን ነገር ብዙ ነው። አንድ ሁነን በፍቅር በሰላም ሰርተን ለዓለም ሕዝብ እንደዚህ ራሳችንን ማስተዋወቅ በጣም ቀላል ነገር አይደለም፣ እንደ ቀልድ የሚታይ ነገር አይደለም እና ያው በእርግጥ 90% በሚባለው ሕዝቡ ደስ ብሎታል። አይሾስፒድ መምጣቱ ሳይሆን እሱ በመምጣቱ ብዙ ተመልካች ስላለው ላይቭ ቲክቶክ ላይም ዩቲዩብ ላይም በደንብ ላይቭ ቀጥታ ነው እንደሚታወቀው እሱ ላይቭ ስትሪም ነው የሚያደርገው። ስለዚህ ብዙ የዓለም ዜጎች አይተውታል ማለት ነው ሀገራችን እና ይሄ ደስ የሚል ነገር ስለሆነ ብዙ በዚህ ፕላትፎርም ላይ ያሉ ሚዲያው ላይ ያሉ ልጆችም ትናንት ያደረጉት ርብርብ በብዙ ዘርፍ እና ኩቻም ውዝዋዜ ሲያሳዩት ነበረ እና ዶናይ ያን ልጅ የኢትዮጵያውን ስፒድ በደንብ አይዞ ግፋ ጎበዝ እያሉ ሲያበረታቱት ነበረ እና ሁሉም በየድርሻው በሚችለው ሀገሩን ለማስተዋወቅ ሲሯሯጥ የነበረበት ቀን ስለሆነ ደስ የሚል ነው እና አይሾስፒድ መምጣቱ ምን ይጠቅማል ምን ያደርጋል ምናምን የሚል አንዳንድ ሰው ስለሰማው ነው እና ብዙ ሰው ተስማምቷል በመምጣቱ ደስ ብሎታል። ሁላ ከኢትዮጵያ ውጭ ያሉ ኢትዮጵያውያን በጣም ደስ ብሏቸዋል። እኛ እዚህ ሀገር ያለነው ብቻ ሳይሆን አዲስ አበባ ስላለን ኢትዮጵያ ውስጥ ስላለን ብቻ ሳይሆን ከኢትዮጵያ ውጭ ያሉ ሰዎች እንዲመጡ ሁላ ገፋፍቷቸዋል በሚል ያስኬዳል። ምክንያቱም በጣም ብዙዎች ተደስተው ሲያወሩ ስለሰማው ማለት ነው እና ኢትዮጵያን እንደ ትላንትናው ተረባርበን ጥሩ በመስራት ሀገራችን በደንብ እንድንሰራበት ላለው እኔ ትላንት ላይቭ ቀጥታ በራሱ ዩቲዩብ እያየው በጣም ነው የተዝናናሁት። ምክንያቱም ልጁ ያው እብደት አለበት ሁሉንም ይሞክራል ምናምን ደስ የሚል ነገር ነው። ቡናችን አይቷል፣ ምግባችን፣ ሁሉም ሲያጎርሱት በቃ ደስ የሚል ትህትና አቀባበል። ይሄ አይደል ባህላችን፣ እንግዳ መቀበል፣ ማስተናገድ ብዙ ነገር እና ጭፈራዎቻችንን አይቷል። በሚችለው ሲጨፍርም ነበረ እና ኢትዮጵያን በደንብ በትንሽ ሰዓትም ቢሆን በደንብ አይቷል። ድጋሚ እመጣለሁ ብሎ እንግዲህ ለሞዴል ሀሴት ቃል ገብቶላታል። ቀጣይ እመጣለሁ ብሏል። ስለዚህ በጣም ደስ የሚል ነገር ነው። በደንብ ነው ያስተዋወቋት ኢትዮጵያን አይቷል። ይሄ ደስ የሚል ነገር ነው እና በእውነት እኔ ቃል የለኝም። የትላንትናው ሚዲያ ላይ የነበረው ሩጫ ግርግር ለበጎ ስለተጠቀምንበት ሚዲያ ላይ እንዳለ ሰው በጣም ደስ ብሎኛል። ሌላም ጊዜ እንደዚህ እንድንሰራ እላለሁኝ። እስኪ እናንተ ሀሳብ አስተያየታችሁን ስጡበት። ምን ተሰማችሁ? አይሾስፒድ ኢትዮጵያን መጥቶ ሲጎበኝ ምን ተሰማችሁ? እስኪ እናንተ። እኔ በጣም ደስ ብሎኛል፣ ቃልም የለኝም እውነት። ትላንት ቀጥታ ላይ እሱን እያየው ኮሜንትም እያነበብኩ ነበር። እሱም ሲያወራ የነበረው ነገር፣ መርካቶ ሄዶ ገበያ ላይ የነበረው ነገር፣ በቃ ሁሉንም ምግቦቻችን ሲቀምስ፣ ሼፍ ማርከስ ቺክን ሰርቶለት በደንብ ሲበላ ጥርግ አድርጎ ነው የበላው እና ደስ ይላል። ሼፍ ማርከስ የሰራለት ዶሮ እንግዲህ ያው ኢንተርናሽናል ሼፍ ነው። ውጭ ሀገር እንዳደገ ሰው ኢትዮጵያ መጥቶ ደግሞ የራሱን ነገር የሚሰራ ትልቅ ሼፍ ነው እና እሱ በደንብ የተጠና አድርጎ ነው የሰራለት። በደንብ ሰርቶለት በደንብ ተመግቦ ደስ ብሎት በጣም አመስግኗል፣ አድንቋል። በዛ ላይ ኢትዮጵያ ላይ የሰራው ቪዲዮ ላይቭ እንግዲህ በደንብ ሪከርዱን ሰብሯል። ይሄ ትልቅ ነገር ነው በእውነት። ሁሉም በሚችለው የሚችለውን አድርጓል። ይሄ ደግሞ ደስ የሚል ነገር ስለሆነ በጣም ደስ ብሎኛል። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ ስለምትከታተሉኝ። ቻው